ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ የ10ኛ ክፍል ኬሚስትሪ መምህራችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግ የተገናኘነው ዩኒት 4 ኢነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪ በሚለው ስል 4.3 ላይ ኤሌክትሮኬሚካል ሴልን ዲስከስ እናደርጋለን። ኤሌክትሮኬሚካል ሴል ምንድን ነው እያለን ስለነሱ ዲስከስ እናደርጋለን። ዲስከሽናችንን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com የእናንተ ዌብሳይት ከኛ የተበረከተ ውድ ስጦታ ነው። ተጠቀሙበት፣ አትርፉበት። ከ10,000 በላይ AI አሲስትድ የሆኑ ጥያቄዎችን ከመያዙ ባሻገር 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ዌብሳይት ነው። ስለዚህ ብትጠቀሙበት ብዙ እንደምታተርፉበት በጣም እርግጠኛ ነኝና ተጠቀሙና አትርፉበት እያልኩ ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳብ አስተያየቶቻችሁን ስጡን እያለን ወደ ዛሬው ዲስከሽናችን እንገባለን። ኦኬ ኤሌክትሮኬሚካል ሴል። እሺ እስኪ ራሳችንን እንተዋወቅ ከኤሌክትሮኬሚካል ሴል ጋር። when we say electrochemical cell convert chemical energy to electrical energy or vice versa ምን ማለት ነው? ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ ወይም ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂ በሪዶክስ ሪአክሽን። ሪዶክስ ሪአክሽን ማለት ሪዳክሽን ኤንድ ኦክሲዴሽን ሪአክሽን ማለት ነው። በሪዶክስ ሪአክሽን ፕሮሰስ ምን መሆን ነው? ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂ መቀየር ወይ ደግሞ ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ የመቀየር ፕሮሰስ ምን እንለዋለን? ኤሌክትሮኬሚካል ይባላል። ይሄንን የሚያደርግ ሴል ደግሞ ምን እንላለን? ኤሌክትሮኬሚካል ሴል ይባላል። ስለዚህ ይሄንን ሊሰራ የሚችል ወይ ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂ ወይም ደግሞ ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ ማለት ነው። ኦኬ በዚህ ፕሮሰስ ውስጥ በዋነኝነት it contains two electrode ሁለት ኤሌክትሮድ ይይዛል። ኤሌክትሮዱ ሜታል ሊሆን ይችላል ወይም ደግሞ ግራፋይት ሊሆን ይችላል። ኤሌክትሮዶች ብዙ ጊዜ ወይ ሜታሎች ናቸው ወይ ግራፋይቶች ናቸው። ከዛም በኋላ ምን ይደረጋሉ? ኤሌክትሮላይት አዮኖች ስለሆኑ ኤሌክትሮላይትስ ላይ በዋነኝነት ምንድነው አዮኖች ነው ሙቭ የሚያደርጉት። አዮኖች ሙቭ የሚያደርጉ ከሆነ ምን ያስፈልጋል? የግድ ኤሌክትሮላይት ያስፈልጋል። ኢመርስድ የሚሆንበት ሞልት ወይም ሶሉሽን የተዘጋጀ ሶሉሽን ይኖራል። እዛ ውስጥ ነው አይን ሙቭ የሚያደርገው። ምክንያቱም እንደምታውቁት አዮን ሙቭ ለማድረግ ምን መሆን አለበት? በሶሊድ ፎርም ሙቭ አያደርግም አዮን አይደለ? በሶሊድ ፎርም ከሆነ ሙቭ የሚያደርጉት ምንድናቸው ብለናል? ዲሎካላይዝድ ኤሌክትሮን ናቸው። እዚህ ላይ ግን ሙቭ ለማድረግ ምን መሆን አለበት? ሶሉሽን ፎርም ሞልት ሊሆን ይችላል ወይም አኳይ ሶሉሽን ፎርም መሆን አለባቸው። ከዛን ኤሌክትሮድ ሁለት ኤሌክትሮድ ይኖራል አይደለ? ሁለት ኤሌክትሮድ ይኖራል። እነዚህ ሁለት ኤሌክትሮዶች መካከል የሚደረግ ሙቭመንት ነው፣ እንቅስቃሴ ነው። ከዛን እዚህ ጋር አኳይ ሶሉሽን ይኖራል። በዚህ መሰረት ነው ምን የሚሆነው? ወይ ኤሌክትሪካል ኢነርጂ ወደ ኬሚካል የሚቀየረው ወይ ኬሚካል ኢነርጂ ወደ ኤሌክትሪካል የሚቀየረው በዚህ ፕሮሰስ ነው። ስለዚህ በዚህ ፕሮሰስ ውስጥ እዚህኛው ሴል ውስጥ ማለት ኤሌክትሮኬሚካል ሴል ውስጥ የሚገኙት ዋነኛ ነገሮች ምንድናቸው? አንደኛ አኳይ ሶሉሽን አለ፣ ሁለት ኤሌክትሮድ አለ፣ አኖድ እና ካቶድ የሚባል ኤሌክትሮድ አለ። እነዚህ ዋነኛ የኤሌክትሮኬሚካል ሴል ኮምፖነንቶች ናቸው። ዋነኛ ኮምፖነንቶች ናቸው፣ የሚገኙ ኮምፖነንቶች ናቸው። ኦኬ ይሄው ምስሉ ላይ እንደምታዩት ኤሌክትሮላይቲክ ሴል ላይ ሁለቱም ጋር ምን አለ? አኖድ አለ፣ አኳይ ሶሉሽን አለ። ኤሌክትሮኬሚስትሪ ወይ ኤሌክትሮላይት ሴል ወይም ጋልቫኒክ ሴል ነው የሚሆኑት። ሁለት ቤዚክ ሴሎች አሉ ኤሌክትሮኬሚካል ሴል ውስጥ የሚካተቱ። እነሱም አንደኛው ኤሌክትሮላይቲክ ሴል ነው፣ ሌላኛው ደግሞ ጋልቫኒክ ሴል ነው። ኤሌክትሮላይቲክ ሴል ላይ ሁለቱም ጋልቫኒክ ሴል ላይ ሁለቱም ኤሌክትሮኬሚካል ሴል ስለሆኑ ምን ኮምፖነንቶች መያዝ አለባቸው? አኳይ ሶሉሽን ወይ ሞልት ሶሉሽን መያዝ አለባቸው። እንደምታዩት ሁለቱም ይዘዋል። ሌላስ ምን መያዝ አለበት? ሌላ ደግሞ ምን መያዝ አለበት? ኤሌክትሮዶች ሁለት ኤሌክትሮዶች ይዘዋል። ሁለቱም ይዘዋል አይደለ? እዚህ ጋር አንድ ሶሉሽን ተዘጋጀ። ሁለቱም ኤሌክትሮዶች ምን ሆኑ? አንድ ላይ ኢመርስድ ሆኑ ኤሌክትሮላይት ላይ። ጋልቫኒክ ሴል ላይ ግን ሁለት የተለያዩ ቢከሮች ተደርገው እዛ ውስጥ ምን ይደረጋል? ሁለቱም ጋር አኳይ ሶሉሽን ይሞላል። ከዛ በኋላ ምን ይኖራል?
ኤሌክትሮዶቹ እንደተጠበቁ ናቸው። እዚህ ጋር የሚጨመረው ሳልት ብሪጅ ይኖራል። ምክንያቱም ሁለቱ ሶሉሽኖች ለየብቻ ስለሆኑ ማለት ነው። እዚህ ጋር ሶሉሽኑ አንድ ላይ ስለሆነ ሳልት ብሪጅ አያስፈልግም። እዚህ ጋር ግን ሳልት ብሪጅ የሚያስፈልገው ሶሉሽኖቹ ምን ስለሆኑ ነው? ለየብቻ ስለሆኑ። ስለ ሳልት ብሪጅ ጥቅም በኋላ ላይ ዲስከስ የምናደርግ ይሆናል። ኤሌክትሮዶች ሁለት አይነት ኤሌክትሮዶች አሉ። አንዱ አክቲቭ ኤሌክትሮድ የሚባሉ ናቸው። when we see the active electrode are zinc ማግኒዥየም ፓርቲሲፔት ኢን ዘ ሪአክሽን። አክቲቭ ከስሙ እንደምንረዳው አክቲቭ ማለት ምንድነው? ፈጣን እንደማለት ነው፣ የሚሳተፍ ማለት ነው አይደለ? ልክ እንደዛ ሪአክሽኑ ላይ ፓርቲሲፔት የሚያደርጉ ኤሌክትሮዶች ከሆኑ ምን እንላቸዋለን? እነሱን አክቲቭ ኤሌክትሮድ እንላቸዋለን ማለት ነው። ሌላዎቹ ደግሞ ኢነርት ኤሌክትሮድ ናቸው። ኢነርት ኤሌክትሮዶች ደግሞ ሪአክሽኑ ላይ ፕሮሰሱ ላይ ምን ያደርጉም? ፓርቲሲፔት አያደርጉም። እንደ ኤሌክትሮድ ብቻ የሚያገለግሉ ከሆነ እነዚህ ኢነርት ኤሌክትሮድ እንላቸዋለን። እነዚህ ደግሞ ፕላቲኒየም፣ ግራፋይት ናቸው። እዚህ ፕሮሰስ ላይ የሚያደርጉት ኦንሊ ትራንስፈር ኤሌክትሮን ትራንስፈር ለማድረግ ብቻ ነው የሚጠቅሙት። ግን አክቲቭ ኤሌክትሮድ ላይ ግን ምን ያደርጋሉ? ሪአክሽኑ ላይ ፓርቲሲፔት ያደርጋሉ። እነዚህ እነ ኮፐር እነ ማግኒዥየም ከሆኑ ኤሌክትሮዶች ምን ያደርጋሉ? ፓርቲሲፔት ራሳቸውም ያደርጋሉ። ብዙ ጊዜ ይሄንን የምንጠቀመው ጋልቫናይዝ ስናደርግ ወይም ቅብ ስንቀባ ማለት ነው። ጋልቫናይዝ ስናደርግ እንደምንጠቀመው ብዙ ጊዜ አክቲቭ ኤሌክትሮዶች እንጠቀማለን። ሌላ ጊዜ ግን ሪአክሽኑ ጋር እንዳይገናኝብን ወይም ሪአክት እንዳያደርግብን የምንፈልገው አይነት ከሆነ ሁለቱ ኤሌክትሮዶች የግድ ምን መሆን አለባቸው? ኢነርት ኤሌክትሮድ መሆን የግድ ያስፈልጋቸዋል። ኦኬ there are two basic types of chemical electrochemical cell. Those are the first one galvanic or voltaic cell, the other one electrolytic cell. When we see galvanic or voltaic cell convert chemical energy into electrical energy. galvanic cell የሚሰራው ይሄን ነው። ምንድነው የሚያደርገው? ኤሌክትሮኬሚካል ሴል ሁለት ስራ ሊሰራ ይችላል። ወይ ኤሌክትሪካልን ወደ ኬሚካል ወይ ኬሚካልን ወደ ኤሌክትሪካል ብለናል። አንዱ ፓርት የሆነ የኤሌክትሮኬሚካል ሴል አንዱ ፓርት የሆነ ጋልቫኒክ ሴል ምንድነው የሚያደርገው? ኬሚካል ኢነርጂውን ወደ ኤሌክትሪካል ኢነርጂ ይቀይራል through spontaneous የሆነ ሪዶክስ ሪአክሽን። ኤሌክትሮላይቲክ ሴል ደግሞ ምንድነው የሚያደርገው? ኤሌክትሪካል ኢነርጂ በመጠቀም ምን ለማድረግ ነው? ነን ስፖንታኒየስ ኬሚካል ሪአክሽን በነን ስፖንታኒየስ ኬሚካል ሪአክሽን ምን ማድረግ ነው? ኬሚካል ሪአክሽንን ኬሚካል ኢነርጂን ዴቨሎፕ ማድረግ። ስለዚህ የጋልቫኒክ ሴል አውትፑት ወይም ሪዛልት ምንድነው? ኤሌክትሪካል ኢነርጂ ነው ዴቨሎፕ የሚደረገው። ለምሳሌ ባትሪ ድንጋይ ምንድነው የምናደርገው? ባትሪ ግራፋይት አለ ውስጡ ኬሚካል ፕሮሰስ ይደረግና ከዛ በኋላ ምን ያደርገዋል? ሪሞታችን ላይ ወይ ቲቪ እንቀይራለን። ስለዚህ ወይ ሲግናል ይሰራል፣ ኤሌክትሮን ፍሎ ያደርጋል። ስለዚህ ኤሌክትሪካል ኢነርጂ አውትፑት እናገኛለን። ምን ተጠቅመን? ኢንፑቱ ማን ነው? ኬሚካል ኢነርጂ ነው ኢንፑቱ። when we say ኤሌክትሮላይቲክ ሴል ላይ ግን ኢንፑቱ ማን ነው? ኢንፑቱ ኤሌክትሪካል ኢነርጂ ነው። የጋልቫኒክ ሴል ፕሮዳክት ለኤሌክትሮላይቲክ ሴል ደግሞ ምንድነው? ሪአክታንት ነው ወይም ኢንፑት ነው። ስለዚህ ኤሌክትሪካል ኢነርጂ ተጠቅመን ምን ማምረት ነው? ኬሚካል ማምረት ነው። ኬሚካል ኢነርጂን ዴቨሎፕ ማድረግ ነው። ይሄ ፕሮሰስ ምን እንላለን? ኤሌክትሮላይቲክ ሴል እንላለን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።